እንኳን ወደ ሃፍ ታይም ስፖርት ዝግጅታችን ሰላም መጣችሁ። ሻኪራ ዓለም ዋንጫው ካለፈ በኋላ ማነጋገሯን እንደቀጠለች ነው። በ2026 ከበርና ቦይ ጋር የዘፈነችው ዳይ ዳይ የተሰኘው የአዲሱ እንግዲህ ዓለም ዋንጫ መዝሙሯ በዓለም ዙሪያ ቁጥር 1 ሆኖ እየተደመጠ ይገኛል። ነገር ግን የሚገርመው ነገር ሻኪራ ከዚህ ትልቅ ዘፈን የምታገኘው ቀጥተኛ ትርፍ በትክክለኛው ስንመነዝረው $0 ነው የምታገኘው። የዘፈኑን ክፍያ ሮያሊቲ 100% አዲስ ለተቋቋመው የፊፋ የትምህርት ፈንድ በነጻ ሰጥታ እንደነበረ ይታወቃል። ይህንንም በውል አስረዋለች። ይህ ውሳኔ በረጅም ጊዜ ሲታይ ኪሳራ ይመስላል። ነገር ግን በታክቲክ እይታ ይህ በሙዚቃ ታሪክ ውስጥ የተደረገ ትልቁ የመልሶ ማጥቃት ስትራቴጂ ልንለው እንችላለን። ዘፈኑን ለእግር ኳስ በነጻ በመስጠት በሌላ በኩል በታሪክ ታይቶ የማይታወቅ በዓለም ዋንጫው ወቅት በነበሩት 63 ቀናት ውስጥ ብቻ 17.5 ሚሊዮን ዩሮ የሚሆን ግዙፍ ገቢ አግኝታበታለች። ይህን አስገራሚ የ63 ቀናት ማስተር ክላስ እንዴት ልታሳካው እንደቻለች አብረን እናያለን። መሐመድ ሳላህ ሰሞኑን ወደ ትራቦንዞን ስፖርት ተዘዋውሮ በአመት የሚያገኘው 17 ሚሊዮን ዩሮ ነው። እሷ ይህንን በ65 ቀናት ውስጥ አሳክተዋለች። እናያለን ዝርዝሩን። ስዩም ፍቃዱ አብራችሁ እንድትቆዩ በአክብሮት መጋብዛችሁ። ይህ እንዴት ሊሆን እንደቻለ ለመረዳት ከዓለም ዋንጫው በፊት ሻኪራ የነበራትን የገንዘብ አቅም እስኪ እንመልከት። ሀብቷ በግምት $350 ሚሊዮን አካባቢ ነበር። ዋናው ገቢዋ የሚመጣው ከቀድሞ ዘፈኖቿ ከምታደርጋቸው ትልልቅ ኮንሰርቶች ነበር። ነገር ግን የዓለም ዋንጫው ከመጀመሩ ጥቂት ቀናት ቀደም ብሎ ሻኪራ ከሜዳ ውጪ ትልልቅ ድል አግኝታለች። በነገራችን ላይ የስፔን ፍርድ ቤት የስፔን የግብር መስሪያ ቤት ለሻኪራ 55 ሚሊዮን ዩሮ ወይም $64 ሚሊዮን ተመላሽ ገንዘብ እንዲከፍላት በይፋ አዞ ነበር። ይህም ለዓመታት የዘለቀውን የግብር ክርክር በድል አጠናቃለች። ከፒኬ ጋር በምትኖርበት ወቅት በጊዜው ባርሴሎና ያለች ግብር አልከፈለችም የሚሉ ነበሩ። የተቀመጠ ቀናት አለ። ከዛ ቀናት በላይ ከቆየች ትከፍላለች ነው። ግን ሲሰላ የቆየችበት ቀን አነስተኛ ነው። ትክክለኛ አልነበረም የፍርድ ሂደቱ። ይህም በክርክር አሸንፋ ድል አድርጋ ነው ወደ ዓለም ዋንጫው የተመለሰችው። ይህ ክስተት ለሻኪራ ትልቅ የገንዘብ አቅም የሰጣት ሲሆን ፊፋ ለዓለም ዋንጫው ጥሪ ሲያቀርብላትም ያለምንም የህግ ጣጣ በሙሉ ልብ ያው እንድትቀበለው አይምሮዋን ማስተካከል እንድትገባበት ነበር ያደረጋት። ታዲያ ስልታዊው ለውጡ የተፈጠረው እዚህ ጋር ነው። ሻኪራ ለዘፈኑ ለአዲሱ ማለት ነው የንግድ ውል ከመፈረም ይልቅ በቀጥታ ከፊፋና ከግሎባል ሲቲዝን ድርጅት ጋር አጋርነት ፈጠረች። ዓላማው በዓለም ዙሪያ ለሚገኙ የድሃ ማህበረሰቦች ትምህርት ቤቶችን ለመገንባት $100 ሚሊዮን ማሰባሰብ ነበረ። እሷ የዘፈኑን ክፍያ በነጻ ስትተወው አሳታሚው ድርጅት ሶኒ ሙዚቃ ደግሞ የእሷን ውሳኔ በመደገፍ $250,000 በስጦታ መልክ ጭምርም አበርክቷል። ዳይ ዳይ ለሚለው ማለት ነው። ይህ ዘፈን ከማንኛውም የንግድ ስግብግብነት ነፃ በመሆን እንደ ስፖቲፋይ እና አፕል ሙዚቃ ያሉ የዓለም ትልልቅ የሙዚቃ መድረኮች ዘፈኑን ለሰዎች ለአድማጮች በነፃና በሰፊው እንዲደረስም አድርገዋል። እዚህ ላይ ነው እንግዲህ አስገራሚው ነገር የመጣው። የእግር ኳስ አድናቂዎች አዲሱን ዘፈን ዳይ ዳይ በብዛት ሲያዳምጡ የሙዚቃ መድረኮቹ የሻኪራን የቀድሞ የእግር ኳስ ዘፈኖች በራሱ ስር ይጋብዛቸው። የአልጎሪዝሙ በተከታታይ የሻኪራን የምታደምጡ ከሆነ ቀደም ሲል የሰራቸውን ስራዎች ከአመታት በፊት ሊሆን ይችላል፣ ከወራት በፊት ሊሆን ይችላል ያሉን መልሶ አልጎሪዝሙ ያመጣላቸዋል። በዚህ ባጭር የ63 ቀናት ጊዜ ውስጥ ወይም ደግሞ የ65 ቀናት ጊዜ ውስጥ የ2010 ዋካ ዋካ በስፖቲፋይ ላይ 40 ሚሊዮን ጊዜ፣ በዩቲዩብ ላይ ደግሞ 140 ሚሊዮን አዲስ ንጹህ እይታን አግኝቷል። እንደገና የታየ ቁጥር ነው በነገራችን ላይ። ከዛ በፊት ያው በቢሊየን የታየ ነው። እነዚህ ስራዎች በቢሊየን የታዩት ግን ጨማሪ ዋካ ዋካ 40 ሚሊዮን ጊዜ በ65 ቀናት ውስጥ፣ በዩቲዩብ ደግሞ 140 ሚሊዮን አዲስ ንጹህ እይታዎችን በነፃ አግኝቶ ነበር። 40 ሚሊዮኑ በስፖቲፋይ ነው። ይህ ብቻ አይደለም። የ2006 ደግሞ ሂፕስ ዶንት ላይ ዘፈኗ በተመሳሳይ ጊዜ በስፖቲፋይ ላይ 55 ሚሊዮን አዲስ ማጫወቻዎችን ሲያገኝ ዩቲዩብ ላይ ደግሞ 28 ሚሊዮን ጊዜ አዳዲስ እይታዎችን በድንገት አትርፏል። አዲሱ ዘፈኗ ደግሞ ያው በነፃ የተሰጠ ቢሆንም ቀድሞ የሰራችው ሙሉ በሙሉ የንግድ ገቢ ስለሚያስገኝላት የቆዩ ዘፈኖቿ በድምሩ በ63 ቀናት ውስጥ
260 ሚሊዮን ጊዜ በአዲስ መልኩ አዲስ እይታን እንዲያገኝ አስችላለች። የ63 ቀናት ማዕበል እንግዲህ ከፍተኛ ትርፍ እንድታገኝ አድርጓታል። ለመሆኑ ይሄ የሻኪራ የ63 ቀናት የንግድ ትርፍ ምን ያህል ፈጣንና ግዙፍ እንደሆነ ደግሞ እንመልከት። በእግር ኳስ መነጽርም እንመልከተው። ዘንድሮ መሐመድ ሳላህ የግብፁ ኮከብ ተጫዋች መሐመድ ሳላህ ከሊቨርፑል ወጥቶ ወደ ቱርኩ ትራቦንዞን ስፖርት መዛወሩ ሁላችንም የምናውቀው ነው። ሳላህ በቱርክ ሊግ ከፍተኛ ተከፋይ ለመሆን በሙሉ በአመቱ በአንድ አመት ሲጫወት 365 ቀናቱን ሲጫወት በሜዳ ላይ እንግዲህ ላቡን ያፈሳል፣ ደሙንም ማለት እንችላለን፣ ብዙ ነገሮችን ይሰጣል። የሚያገኘው አጠቃላይ ገቢ በአመት ግን 17 ሚሊዮን ዩሮ ነው። ሻኪራ ይህንን በ63 ቀን አሳክቷለች። 500,000 ጭማሪ አድርጋ 17.5 ወይም ደግሞ 17 ሚሊዮን 500,000 ዩሮ ነው ያገኘችው። እሱ በአመት 17 ሚሊዮን ዩሮ ያገኛል። ሻኪራ ከሜዳ ውጪ በ63 ቀናት ውስጥ ብቻ የሳላህን የአንድ አመት ሙሉ ደሞዝ አበለጠች እንደማለት ነው። እንደማነጻጸሪያ ስላቀረብነው ነው። እንደ ኤፕሰን ካሉ የቴክኖሎጂ ኩባንያዎችና የላታም አየር መንገድ ጋርም ትልልቅ ውሎችን አድርጋለች። በነገራችን ላይ ገቢዎቿ ከነዚህ ኩባንያዎች ጭምር ያገኘችው ያጠቃልላል። በዚህ በአጭር ቀናት ውስጥ ለዓለም ዋንጫው አካባቢ ለነበራት ነው ክፍያዎቹ እና ከዛ በኋላ ያለው ሌላ ነገር ነው። በእርግጥ በዚህ ዓለም ዋንጫ ላይ ትልቁን የገንዘብ እንግዲህ ያገኘው ሰር ዴቪድ ቤካም ነው። ዴቪድ ቤካም ሰር የሚለውንም ማዕረግ አግኝቷል። ቤካም በእያንዳንዱ የማስታወቂያ እረፍት ላይ እየቀረበ እንግዲህ ከማክዶናልድ እና ከአዲዳስ ጋር በሰራቸው ማስታወቂያዎች 19 ሚሊዮን ፓውንድ ወደ ካዝናው ከቷል። ሱዛን ቦይል የምትባል አንዲት ታዋቂ ድምጻዊም ነበረች። እንደምታውቁት ብሪቲሽ ጋት ታለንት ላይ የተገኘች ድምጻዊ ናት። እሷ ራሷ እንኳን በማስታወቂያ ወደ 500,000 ፓውንድ አካባቢ አግኝታለች ከዓለም ዋንጫ ጋር በተገናኘ። ሰሞኑን ደግሞ አሳዛኝ ነገር በተለይ በምዕራብ ኮሎምቢያ ቾኮ በምትባለው አካባቢ በሬክተር ስኬል 7.4 ማግኒቲዩድ የሆነ እጅግ አስከፊ የመሬት መንቀጥቀጥ አደጋ ተከስቷል። በርካታ ህንጻዎች ፈራርሰዋል። ከ132 በላይ ሰዎችም ለህልፈት ተዳርገዋል። ይህ አሳዛኝ ክስተት በተሰማበት አጭር ሰዓታት ውስጥ ሻኪራ የዓለም ዋንጫ የፈጠረላትን ትልቅ የሚዲያ ሽፋን በመጠቀም በአጠቃላይም ዝነኛም ስለሆነች ለሀገሯ ህዝብ አስቸኳይ የትብብር ጥሪ አስተላልፋለች። ሀዘኗንም ገልጻለች። የምወድሽ ኮሎምቢያዬ፣ ልቤ ዛሬ በጭንቀት ውስጥ ካሉ ቤተሰቦች ጋር ነው ስትል አጋርነቷን ነው የተናገረችው። ይህን አደጋ ለመርዳት እንግዲህ ሻኪራ ካሮሊ ጂ እና ማሉማ ካሉ የሀገሪቱ የሙዚቃ ኮከቦች ጋር በመሆን ኮሎምቢያ ሴ ሌቫንታ ከተሰኘው የነፍስ አድን ድርጅት ጋር አስቸኳይ እርዳታ ማሰባሰብ ጀምረዋል። በተመሳሳይ ጊዜ ሻኪራ ከላይቭ ኔሽን ጋር በመሆን ለዓለም ዋንጫ ካዘጋጀችው የግል ስታዲየም ኮንሰርት እዛ አሜሪካ በነበረው ጊዜ ማለት ነው። በነገራችን ላይ ከመግቢያው ላይ $1 በቀጥታ ወደ ፊፋ ግሎባል ፈንድ እንዲገባ አድርጋ ነበረ። ይህ ፈንድ በዓለም ዙሪያ ባሉ ደሃ ሀገራት ኢትዮጵያን የመሳሰሉ ማለት እንችላለን ለሚገኙ ህፃናት የትምህርትና የስፖርት መሰረተ ልማቶች በቋሚነት የሚደገፍ ነውና ፈንዱ ይህንን ይደግፋል። በመጨረሻም እንግዲህ የዳኛው ፊሽካ ሻኪራ በትልቁ የእግር ኳስ መድረክ ላይ የዳኛ ፊሽካ ስንመለከት ሻኪራ በትልቁ የእግር ኳስ መድረክ ላይ ዘፈንን በነፃ መስጠት ኪሳራ ሳይሆን ትልቅ የንግድ ማሸነፊያ ወይም ደግሞ ገቢ ማስገኘት እንደሚችልም አሳይታለች። እውነተኛ ኮከብነት ከሜዳ ውጪ በሚሊዮን የሚቆጠሩ ሰዎችን ህይወት በሰብአዊነትም ጭምር መታደግ መሆኑንም እንደዚሁም አሳይታለች ማለት እንችላለን። እንግዲህ ውድ አድማጮቻችን፣ ተመልካቾቻችን ሃፍ ታይም ስፖርት ዝግጅታችን እዚህ ላይ ያበቃል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉት፣ ለሌሎችም ይድረስ። ከልብ ነው የማመሰግነው ለነበረን ቆይታ። ሰላም ሁኑ።